የኔታ ቤት ዮዮ ዳቦ ቤት ውስጥ ነው። ብዙ ልጆች ዳቦ እንደሚወዱ ዮዮ ያውቃል። ዮዮ መሸጥና መብላት ብቻ ሳይሆን እንዴት እንደሚጋገርም ያውቃል። የሚሸጠውን ዳቦ እየደረደረ ነው። ዮዮ የሚሸጠውን ዳቦ እንዴት እንደሚጋግረው ላሳያችሁ ኑ አለና ወደ ውስጥ ገባ። ዮዮ ዱቄት እያወጣ በባሊ ውስጥ መጨመር ጀመረ። ታዲያ ኪሎውን እየመጠነ ነው። ዳቦ ከዱቄት ነው የሚጋገረው። ዱቄት ደግሞ ከስንዴ ከገብስ ነው የሚገኘው። ዮዮ ዳቦ ለመጋገር እርሾ እንደሚያስፈልግ ያውቃል። እርሾ ጨመረበት። ጨው፣ ቅቤ፣ የሚያስፈልጉትን ነገሮች ሁሉ ዮዮ መጥኖ ማቡኪያ ውስጥ ጨመረ። ዮዮ ውሃ ቀርቶ መጣ። የውሃውን መጠን ማወቅ አለበት። ውሃውን ጨመረ። ዮዮ የማቡኪያ ማሽኑን አስጀመረው። ማቡኪያ ማሽኑ ሊጡን በደንብ ማቡካት ጀመረ። ዮዮ የማቡኪያ ማሽኑን እየተመለከተ ደስ ብሎታል። እየጨመረ ነው። ዮ እስከዛ ድረስ የሰራበትን ማጽዳት፣ ዕቃዎቹን ወደ ነበረበት መመለስ ጀመረ። ሊጡን በግራም እየለካ ነው። ዳቦ የሚጋገረው እየተመጠነ ነው። አለበለዚያ አንዱ ትልቅ አንዱ ትንሽ ዳቦ ይሆናል። ዮዮ ሊጡን እያስተካከለ ቅርጽ እያወጣ ነው። ዮዮ የዳቦ ሊጡን በባትራው ላይ አስቀመጠ። ወደ መጋገሪያ ማሽኑ ውስጥ ከማስገባቱ በፊት የተለያዩ የዳቦ አይነቶችን መስራቱን ቀጠለ። እየመጠነ እየለካ ያስቀምጣል።
ያስተካከለውንም ባትራ ውስጥ ያስቀምጣል። ዮ ዳቦ መጋገር ይወዳል። ለካ የምንበላው ዳቦ እንደዚህ ተዘጋጅቶ ነው የሚቀርብልን አለ ዮዮ። እነዚህ ዳቦች ከላይ ቅቤ መቀባት አለባቸው አለ ዮዮ። የዳቦ ሊጡን መቀባት ጀመረ። እነዚህ ደግሞ አነስተኛ ኬኮች ናቸው። ዮዮ ክሬም እየቀባቸው ነው። ብዙ ስራ ነው እየሰራ ያለው። ዮዮ ዳቦና ኬክ መጋገር ቀላል እንዳልሆነ ያውቃል። ጥንቃቄ ይፈልጋል፣ ንጽህና ይፈልጋል። ዮዮ መጋገሪያ ውስጥ ሊከተው ያዘጋጀውን ዳቦና ኬክ እየደረደረ ነው። እዛ ውስጥ አስገባው። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። የኔታ ቤት